የእውነት ሀይሚና ቡራ ግን በጣም አበዛችሁት እንዴ! 5 ቀን ሙሉ በናፍቆት ልትደፉን ነው እንዴ? ለማንኛውም ማለት ነው ብሩክና ሀይሚ ሰሞኑን ስለጠፉ በጣም ነው ዩቲዩብ የደበረኝ። ቅዝቅዝ ብሏል፣ በረዶ ሆኗል። ለማንኛውም በሰላም ተመለሱ ከሄዳችሁበት እና እንግዲህ ሲመለሱ በጣም ብዙ አዲስ ነገሮችን እንጠብቃለን ብዬ አስባለሁ። በጣም ብዙ የሚቀየሩ ነገሮች ይኖራሉ ብዬ ነው የማስበው። ምክንያቱም በንግግር በጸብ በምናምን ያልተፈቱ ነገሮች ከዚህ በኋላ ይፈታሉ ብዬ ነው የማስበው ማለት ነው። እናንተስ ከዛ መልስ ምን የምትጠብቃላችሁ? እንደው ፎቶቸው ምናምን እያቀናበራቸው በጣም እያሳመራችኋቸው ነበረ። እንግዲህ እኔም ከዛ መልስ ብዙ አዳዲስ ነገሮችን እንጠብቃለን ብዬ አስባለሁ። እናንተ ደግሞ ሴቶች ማለት ነው የምትልከሰከሱ፣ እዩም ትናንትና ከዛ ከልጁ አባት ተብዬ አሁንም መንችካለች ልጅቷ። ልጁ የብሩክ ነው እያለች ነው። ምናልባት አንቺ ልጅ እንደው ራስሽን ስታሽ ወይ በህልምሽ እንደሆነ ከብሩክ ጋር ያደርሽው ምን አይነት ጣጣ ነው? ልጁ ደግሞ ልጁ የኔ ነው ብሎ ግግም ብሎ ልጄን አሳይኝ እያለ ሄዷልኝ። እንግዲህ ለቪዲዮም ይሁን የእውነት ልጁ ሆና ሚሆን የምናውቀው ጉዳይ የለም። ግን አሁንም እዩ ሀሳቧን አልቀየረችም። ከዚህ መልስ እንግዲህ ሌላ ጭቅጭቅ ጸብ ይጠብቃቸዋል ወይስ ደግሞ ምን ይፈጠራል? እንግዲህ እናንተ ግምታችሁን አስቀምጡ። ምክንያቱም እሷ ልጁ ዲኤንኤ እንዲደረግ ፈልጋለሁ እያለ ነበረ። ሰዎች ልጅ ከመጣች አሁንም ሌላ ችግር ትፈጥራለች ብዬ አስባለሁ። እንግዲህ እዛ ሄደው ከመጡ ምናልባት ብዙ ነገሮች ሊቀየሩ ይችላሉ ማለት ነው። እንደውም ደስ የሚለኝ ማለት ነው ሩታና አብርሽ አምና በህማማቱ ይኸው መጥተው እዚህ ሰርጋቸውን አረጉ። መጨረሻቸው እንደምታውቁት እንግዲህ ዝብርቅርቅርቅርቅ ጭራሽ አብርሽ ሄርሜላን አፈቅርሻለሁ፣ የዛሬ አመት ሩታን በቤሎ አገባህ፣ ዘንድሮ ደግሞ ሄርሜላን አፈቅርሻለሁ አልክ ባለጌ። ለማንኛውም አለ ነው እንደዚህ አይነት ህይወት እንዳይገጥማችሁ በስነ ስርዓት በቤተ ክርስቲያን ብታገቡ ግን ጥሩ ነው። እነሱ በህማማቱ ተጋቡ እናቴ። ጾም ጸሎት ስግደት በሚደረግበት እነሱ ዱባይ መጥተው ስጋ ቁርጥ ምናምን እየበሉ ጭፈራቸውን በለው። ስለዚህ እናንተ ማለት ነው በቤተ ክርስቲያን እንደው ቢጋቡ በጣም ደስ ይለኛል። የምሬን ነው የምላችሁ። ልክ እንደ ነፂ ማለት ነው እንግዲህ ከዩቲዩበሮች ከቡታጀራ ዩቲዩበሮች በጣም በስነ ስርዓት ክብሯን ጠብቃ ያገባች ነፂ ናት በቤተ ክርስቲያን ማለት ነው። ያው በስነ ስርዓት ተልኮላ ሽማግሌ ወንድ ልጅ ሳትለምን ሳትለማመጥ ምናምን በስራ ስታገባ ያየዋት እሷ ብቻ ነው። ሌሎቹ በቃ ሴት ወንድ መቃየር ምናምን ነው። እስኪ ሀይሚ ደግሞ አንቺ ደግሞ አስደምሚን እስኪ በቤተ ክርስቲያን ተጋቡና ስትመለሱ ብዙ ነገር ይጠብቃችኋል። እዩም እንግዲህ ገና ካሁኑ ተነስታ ቪዲዮ እየሰራች ነው። መምጣቱ አይቀርም። ልጅቷ አይኗን አፍጥጣ ምትመጣ። ግን ይህን ነገር ደግሞ ለመጋፈጥ ሬዲ ሁናችሁ መዘጋጀት አለባችሁ። አብሳለትን ብትሆን ምትተዋችሁ አይመስለኝም። ግን ምንም ይሁን ምንም በጸሎት የማይሻር ነገር የለም። መሄዳችሁ በጣም ጥሩ ነው። እንደውም ዱባይ ከመሄድ እኔ ብዙ ጊዜ ነበር መክራችሁ ዱባይ ከመሄድ ሌላ ሀገር ሄዳችሁ ከመዝናናት እንዲህ ቤተ ክርስቲያን ቦታ ብዙ ቦታ መሄድ ትችላላችሁ። አያችሁ የእውነት ፍቅረኛሞች የእውነት እንደሚወደዱ የምታውቁት በዚህ ነው። አያችሁ ብዙ ሰዎች ሲጣሉ ወደ ገዳም ምናምን ሳይሆን የሚሄዱት ሌላ ሴት ጋር መሄድ ወንድ ጋር መሄድ። ብሩክ አሁን ጥሩ አማራጭ ነው የወሰደው። ስትጣሉ ወይ ሴት ጋር ሄደ በማናደድ ሀይሚ መመለስ ወይም ሀይሚ ወንድ ጋር ሄዳ እሱ መመለስ ሳይሆን እንደዚህ ገዳም ጋር ሄዳችሁ ሁለታችሁም በጸሎት ራሳችሁን መመለስን የመሰለ ነገር የለም ማለት ነው። የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እኔ የምላችሁ ጋይስ አረ ፈጣሪው ትዕግስቱን ስጠኝ። አሁን ምን ቤት መታችሁ ተሳደባላችሁ? በፈጣሪስ ምን ሆናችሁ ነው? ጥሩም ስናወራ ትሳደባላችሁ፣ መጥፎም ስናወራ ትሳደባላችሁ። ምን ይሻላችኋል? ደግሞ የነሱን ፕሮፋይል ነው የምታረጉት እና አትሳደቡ። ከስድብ ምንም ጥቅም የለም። የሆነ ሰው ቢያጠፋ ቢያናድዳችሁ መጥፎ ነገር እንኳን ቢናገራችሁ መምከር እንደዚህ አታርቂ ብላችሁ አንዳንዴ ምክር ምጽፉልኝ ልጆች አላችሁ። እናንተ ደግሞ ቴንኪው ቬሪ ማች አመሰግናለሁ የኔ ውዶች። በእርግጥ መሰድቡኝም የበለጠ እኔን ታጠነክሩኛላችሁ እንጂ ሌላ ምንም አታመጡም። ግን ባትሳደቡ ጥሩ ነው እንደ ሀሳብ ማለት ነው። ከዛ ውጭ ደግሞ የሆነ ሰው ካልተመቻችሁ አለመሳደብ፣ ዝም ብሎ መተው፣ አለማየት የሚባል ነገር አለና እያያችሁ ከምትሳደቡ ባታዩ ጥሩ ነው። ሲቀጥል ደግሞ ውሸታ ምናምን የምትሉኝ ሰዎች ምንም ነገር ዋሽቼ አላቅም። እኔ በነገራችን ላይ ያላየሁትና ያልሰሙትን ነገር አንድ ነገር አውርቼ ካወቅኩ እሺ ንገሩኝ። ምን ብዬ ዋሽቼ አውቃለሁ? አላቅም። ምናልባት ተንብሬ ላይ የሆነ ጽሁፍ ልጽፍ እችላለሁ። ይሄ ደግሞ የዩቲዩብ ባህሪ ነው። ግዴታ ፊት ለፊት የምታረጉት ነገር የሆነ ሰዎችን የሚስም መሆን አለበት። ዩቲዩብ የምንሰራው
ቪው ለማግኘት ነው። ሶ ቪው ለማግኘት ደግሞ የሚደረግ ነገር እንጂ ከአንደበቴ እንደዚህ ብዬ ያልሰማሁትን ነገር አውርቼ አላቅም። ሶ እንግዲህ ከተመቻችሁ ተከተሉኝ፣ ካልተመቻችሁ ደግሞ አለመከተል መብታችሁ ነው የኔ ውዶች። በግድ የሚሆን ነገር ስለሌለ ማለት ነው። እኔ ሲጀምር ዩቲዩብ የምሰራው እኮ በትርፍ ሰዓቴ እንጂ የሆነ መኖሪያዬ ካለሱ መኖር የምችል አይነት ሴት ነኝ። መኖሪያዬ አይደለም ሲጀመር ዩቲዩብ ማለት ነው። ሶ እንደፈልጋችሁ ማድረግ ትችላላችሁ። ከተመቻችሁ ማየት፣ ካልተመቻችሁ ደግሞ መተው፣ ካለበለዚያ ስድባችሁን ብታቆሙ ጥሩ ነው። ስለዚህ ብሩክና ሀይሚ አንድ ላይ ስለሆኑ በጣም ደስ ብሎኛል። ግን ሰሞኑን በጣም ነው የጠፉት። ኧረ በስማም አልናፈቋችሁም? ኦ ማይ ጋድ እንዴት እንደናፈቁ እየምረምላችሁ። እነዚህ ልጆች እኮ እናንተ ሱስ ሆነውብናል። በቃ ዩቲዩብ ነሽ ቲክቶክ ነሽ፣ በቃ ሁሉ ነገር ነው ቅዝቅዝ ያለው በረዶ የሆነው እና ሰሞኑን በጣም ጠፍተዋል። ያው እንግዲህ ፎቶ ፖስት ስላረጉልን ብዙ ነገር ከማሰብ ትተናል። አሁን እንዲህ ፎቶ ፖስትም ሳረጉ ሳይነግሩን ምናምን ሄደው ቢሆን ብዙ ወሬዎች ይወሩ ነበረ። ግን ፎቶ ፖስት ማድረጋቸው ደግሞ ለእኛ ጥሩ ፍንጭ ነው። እንግዲህ ሰው መቼም ገዳም ተሆኖ ልክ እንደ አለማዊ ህይወት አይደለም። እዛ ቪዲዮ እየቀረጹ ምናምን ፖስት አይደረግም። እዛ ሌላ ዓለም ነው፣ እዚህ ደግሞ ሌላ ዓለም ነው የምንኖረው። ያኛው ሌላ ዓለማችን ነው፣ ይሄ ደግሞ ሌላኛው መንፈሳዊ ለስጋችን የምንደክምበት የምንጥርበት የሆነ ነገር ለማግኘት የምናደርጋቸው ጥረቶች ናቸውና እንግዲህ ያን ነገር ወደ ኋላ ብለው ለስጋቸው ለገንዘብ የሚደክሙትን ትተው እስኪ ከብዙ ስንት አመት ለስጋችን የምንደክመውን ነገር እስኪ ትንሽ ቀንሰን ደግሞ ለነፍሳችን ብለው እንግዲህ እዛ ገዳም ሄደዋል ማለት ነው። እንግዲህ ፈጣሪ ካለ እኔም ኢትዮጵያ ስገባ ሄዳለሁ ብዬ አስባለሁ። ጋይስ ግን እኔ እንጃ ብቻ ፈጣሪ ይህንን ጦርነት ያቁመውና ወደ ሀገራችን ከገባን እኔም ሄዳለሁ የሚል ሀሳብ አለኝ። ፈጣሪ በሰላም ወደ ሀገሬ ከመለሰኝ ትንሽ ሰርቼ ሄዳለሁ። በነገራችን ላይ ብዙ ጊዜ አልቆይም፣ አመት ወይ 2 አመት ሰርቼ መሄዴ ስለማይቀር እስከዛ ድረስ እግዚአብሔር ደግሞ ሰላሙን ያምጣልን። እኔ እንጃ ብቻ የምንመለሱ ልዩ መሰለኝ አይደለምና እኛም እንሄዳለን የሚል ተስፋ አለኝ። እነሱም እንግዲህ እዛ ሄደው ጸሎት ላይ ናቸው። አትረብሿቸው። ሰሞኑንማ የሚወራ ወሬ የለም በእነሱ በኩል። መዋሸት የሚባል ነገር የለም። ልዋሽ ብትሉ ራሱ ማለት ነው መዋሸት አትችሉም። እንዴት ብላ ምን ብላችሁ ልትዋሹ ነው? አሁን እኮ የምትዋሹበት መንገድም የለም የሚዋሽበትና በጣም ደስ የሚል ቦታ ነው ሄዳችሁት። ሌሎች ዩቲዩበሮች ራሱ ማለት ነው እንደዚህ ስትጣሉ ሴት እያመጣችሁ ወንድ እያመጣችሁ እየተበሻሸቃችሁ ቤተሰብ እያስገባችሁ ምናምን ከምትጨቃጨቁ ሁሌ ካሜራ እየደቀናችሁ ከምትጨቃጨቁ ችግርኝ እያላችሁ እየመጣችሁ ከምታለቅሱ ወደ እምነት ቦታ ሄዳችሁ ጸሎት አርጉ። የምር ችግራችሁ ይፈታላችኋል። በተለይ ጥንዶች በመሀላችሁ የሆነ ሰው ገብቶ ወይ የሆነ ብቻ አለመግባባ ሁሉ የሚፈጠር ከሆነ ቤተ ክርስቲያን ሄዱና ጸሎት አርጉ። ከዛ ያልስተካከል ያላችሁ ነገር ሁሉ ይስተካከላል። እና ብሩክ አሁን የወሰድከው አማራጭ በጣም አሪፍ አማራጭ ነው። ምክንያቱም እንዲሁ ካሜራ እየደቀኑ ሁሌ ከመጨቃጨቅ ቤተሰብ ከማስገባት ምን ከማለት በቃ ይሄ አሪፍ እረፍት የምታገኙበት ራሳችሁን የምታዳምጡበት ወደ ራሳችሁ የምትመለሱበት ነው። ስለዚህ እንግዲህ በትዕግስት ጠብቁ። ናፍቆታችሁ ግን ሊደፋ ነው። የምር ዛሬ ይመጣሉ ብዬ ተስፋ አደርጋለሁ። እንግዲህ በተስፋና በጉጉት እንጠብቃቸዋለን የኔ ወዶች ማለት ነው። መልካም ቀን ይሁንላችሁ።